ኦሪት ዘፍጥረት ምዕራፍ 31 ከቁጥር 6 ኦሪት ዘፍጥረት ምዕራፍ 31 ከቁጥር 6 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገሉ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደሞዝን ዝንጉርጉር ይሁን ቢለኝ በጎቹ ሁሉ ዝንጉርጉር ወለዱ። ሽመልምሌ መሳዮች ደሞዝ ይሁኑ ቢለኝ በጎቹ ሁሉ ሽመልምሌ መሳዮች ወለዱ። እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። አመሰግናለሁ። እዚህ ቆም አድርግልኝ እስቲ። አሜን አሜን። ቁጥር 6 ምንድን ነው የሚለው? ቁጥር 6 እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገሉ ታውቃላችሁ። የምናገረው ያዕቆብ ነው። እኔ ባለኝ ጉልበት ሁሉ አባታችሁን ላባን እንዳገለግልኩ ታውቃላችሁ። አባታችሁ ግን አታለለኝ። ቁጥር 9 ምን ይላል? ቁጥር 9 እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እግዚአብሔር ግን የአባታችሁን በጎች ሁሉ በድንቅና በታምራት ከአባታችሁ ወስዶ ለእኔ ሰጠኝ። እስቲ 30:43 እዛው ቁጥር 30 ከቁጥር 43 ያ ሰውም እጅግ ባለጠጋ ሆነ። በቃ ጨርሻለሁ። አሜን አሜን። አመሰግናለሁ። አሜን። ያ ሰው ምን ሆነ? እጅግ ባለጠጋ ሆነ። አመሰግናለሁ። በዚህ ጉባኤ ውስጥ የከተማ ሰው አለ፣ የገጠር ሰው አለ፣ ካቶሊክ አለ፣ ጴንጤ አለ፣ ሙስሊም አለ፣ የምወዳ አለ፣ ከመንገድ እያለፈ የገባ ሰው አለ። ለሁላችሁ በማይክ ነው የማወራው። ድምፅን ከፍ አድርጌ ነው የማወራው። ቀኑ ጊዜ እንደምታውቁ ነው። ይሄ አዲስ አበባ ነው። ሌሊት ሳይሆን ቀን ነው የማገለግለው። ለዚህ ጉባኤ ዛሬ ማታ የምስራች አሜን። የና እስቲ አንዴ በዚህ ግባልኝ እስቲ አንዴ ቆም እስቲ። እንዴት ነሽ? እንዴት ነሽ? ጌታ ካንቺ ጋር ነው። አሜን። እስቲ አሜን። አሜን። ቅድም እዚህ ቦታ ላይ እሷ ስታነሳ አሁን ለዚህ ጉባኤ አይሆንም ብዬ በቃ ታየው ብዬ አስቆምኳት። እናንተ ካልሰማችሁ አላውቅም፣ እኔ ሰምቻለሁ እና ብዙ አልፈለኩም። ቅድም ምን ብላ መሰከረች? እሷ ለ3 ዓመት ሙሉ ደም አለች፣ ተሰቃየሁ አለች። ጠጋ ብዬ ቲቪውን ያዝኩ። ሰው ከሰው ጋር በአካል እንደሚያወራ በቲቪ ካለው ከአንተ ጋር ተከራከርኩ። ልክ ነኝ? በቲቪ አንተ ቲቪ እኔ ቲቪ ነው ማየው፣ ግን ከሰው ጋር እንደማወራ ተከራከርኩ። ያንተ ጌታ ጌታ ከሆነ ዛሬ ይህ ደም አልኩ። ተኝቼ ስነሳ ደሙ ቆሟል። አሜን 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 አሜን። ነገሮችን ማካበድ አልወድም፣ ግን የጌታ ክብር እንዲነካ አልፈልግም። አሁን በደንብ ስሙኝ። ያንተ ፎቶ እያየው በጉባኤ ቢሆን ችግር የለም። ያንተ ቲቪ እያየው ተከራከርኩ። እስራኤል ዳንሳ በአንተ ላይ የሚሰራ ጌታ ከሆነ ለ3 ዓመት ተሰቃየሁ፣ ከዚህ መፈወስ ይፈልጋለሁ። ያንን እጅ በማህፀን ያስቀመጥኩ፣ ደሜ ቆመ። አሜን አለች አይደለም? አዎ። እሰይ እና ቅድም እንዲህ አለች፣ ወደ ሐዋርያው እስራኤል ዳንሳ ጋር ጉዳይን በዓይኔ አይቻለሁ። ቲቪ ነክቼ ከተፈወስኩ በአካል ሄጄ ሜዳ አለብኝ ብዬ ሲነሳ ባለቤቴ እስራኤል ዳንሳ ጋር እንዳትሄጂ አለኝ ብላ ስትጀምር እዚህ አስቆምኳት። አንዴ አይንሽን ጨፍኝ፣ ወደኋላ ዙሪ እስቲ አንዴ ወደ ኋላ ዙሪ። አሁን በደም ስሙኝ።
የለም። ይህ ወደዚህ እንዴት ነሽ አንቺ? እዚህ አንቺ ከማን ጋር ነው የመጣሽው? ብቻዬን ነው የመጣሁት። ነው የት ነው ቤትሽ? እኔ ፉሪ አካባቢ። የት ፉሪ ነሽ? አንዴ ነይ ነይ አካ አንዴ አይንሽን ጨፍኝ። ጌታ ግን መልካም ነው። እኔ የምልሽ 1000 ብር ወለጋ ለመሄድ ነበር ፍላጎቴ። የመሬት ካርታም ተይዞብኛል፣ ግን ተይዞብኛል። መሄድ ትራንስፖርት አልቻልኩም። የለም መሄድ አልቻልኩም። ምን አልሽ? ሙሉ ጦም አድሬ ዳቦ ከፍላለኝ የበላሁት እሷ ናት ነፍሴን አንዴ ቁም የመለሰችው። እስቲ አንዴ ቁም እስቲ። እኔ ቆንጆ ተባረክ። አሁን በደንብ ስሙኝ። ወደ ቤት ለመሄድ ገንዘብ የለውም ያለች ነው። ታውቃላችሁ? አንተዋወቅም። ዳቦ እንዴት ገዛሽ? ርቦኛል ብላኝ ነው ስላለች አመሰግናለሁ። አሁን ወደ ዋና ሀሳብ ልመለስ። አላማከረች። ዳቦ ገዛው ብላ አልነገረች። ራቤን ብላ ወደ ቤት ለመሄድ ገንዘብ የለም ለዛ ነው ቁጭ ያልኩ ያለች ነው። ዋና ሐሳቤን ተረዱኝ። አሁን እቺ ሴት ከኔ ጋር ናችሁ? አዎ አዎ በሉኛ። አዎ ከእግዚአብሔር ውጪ ጥያቄውን መመለስ የሚችል የሰው ልጅ የለም። የለም። ተንከራታለች፣ ተቸግራለች፣ የሚበላ አጣለች። ወደ ቤት ለመሄድ ገንዘብ አጣው ያለች ነው። መንፈሷ ግን ይናገራል፣ ልቧ ይናገራል። ባሏ ግን አትሄጂ ይላታል። አሁን ታሪኳን የሚቀረው ዛሬ እዚህ እኮ ነው። አሜን አሜን አሜን። አረ እልልታ ጭብጨባ ለጌታ ክብር። ቁርስ በልተን ስጋችን ምሳ ይፈልጋል። ምሳ በልተን ስጋችን እራት ይፈልጋል። ልክ እንደዛው መንፈሳችን ትፈልጋለች ድምፁን። ያስወ ቢወዳት ኖሮ ወደ ሀገሯ ይሸኛታል። እኔ ዛሬ የምሆነው አንድ ጉዳይ አለ። ለመጀመሪያ ጊዜ ስጋይ ነፍሴ ተቆጥቷል። ለምን አትለኝም? ለምን በሉኛ። ለምን በሉኛ። ወደዚህ ጉባኤ የገባ ሰው ሁሉ ታሪካችሁ ሙሉ ካልተቀየረ አምላክ እግዚአብሔር ከኔ ጋር እንዳለ ቤታችሁ የሚያንኳኳ ሰላም ካልገባ አሜን። ቤታችሁ ይፈወሳል። አሜን። ትዳራችሁ ይፈወሳል። አሜን። ልጆቹ ይፈወሳሉ። አሜን። ምርኳችሁ ይመለሳል። አሜን። ኃይላችሁ ይታደሳል። አሜን። እስቲ አነ ኢየሱስ ኢየሱስ። ወደ ዋና ሐሳቤ ልምጣ። አሁን ካርታው የያዘው ማን ነው ካላችሁ አትሂጂ የሚለው ነው። ናይ ወደዚህ ዛሬ አብረን የምንሰብከው እስቲ አሜን አሜን። እሺ በምን አይነት መንገድ ጸልዬ ነው እቺ ሴት አዲስ አበባ ከተማ ላይ ቤት የሚኖራት? በቅርብ ጊዜ እዚህ ቦታ ሁላችን እንገናኛለን። የሷ ፎቶ ቪዲዮ በደንብ ያዙልኝ ከጫማውን ጀምሮ ወደ ላይ። ይሄ ህይወት ድጋሜ ላይ ይደገም ነው። ለሷ አሁን ብር አያስፈልጋትም፣ ጉብኝቱ ነው የሚያስፈልገው። አሜን አሜን አሜን። አሁን የሰዎች 100 ብር 50 ብር እሱ ልቦና አያሳርፍም። ለምሳ ቢሆን ለራት አይሆንም። እኔ ዛሬ ጸልያለሁ። አሜን። የሰራዊት ጌታ እግዚአብሔር የራሷ ቤት፣ አሜን፣ የራሷ መኪና፣ አሜን። አናታካቲያ ይችላል። እንደመጣችሁ እንደዛ አትመለሱ። አሜን። ባለጸጋ ትሆናለህ። አሜን። ይሄ ዘመን ያልፋል። አሜን። ይሄ ጊዜ ያልፋል። አሜን። ይሄ ሰዓት ያልፋል። አሜን። ኤቦሴ ፕራታካ
ወንድም ጓደኛ ቤተሰብ ትራንስፖርቷን ከፍሎ ወደ ቤቷ ምልክ ሰው የለም። አሁን ለሷ ተስፋ ጌታ ብቻ ነው። ሌላ መመኪያ አለው፣ ሌላ ጋሻ አለው፣ ሌላ ቢያወራ ያምራል። አሁን እሷ ወሬ አልፋ ጌታን ብቻ ካልሰማች ከዚህ ጉድ የሚያወጣ የሰው ልጅ የለም። እግዚአብሔር ያላሰበው ሰው ያስባል። እግዚአብሔር ያልጎበኘው ሰው ይጎበኛል። በዚህ ዓመት እግዚአብሔር ይጎበኛቸዋል። አሜን። ቤታችሁን ይጎበኛል። አሜን። ትዳራችሁን ይጎበኛል። አሜን። ምርኳችሁ ይመለሳል። እስቲ ኢየሱስ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ይደግማለሁ። ያዕቆብ ምን አለ? እኔ አባታችሁ ባለኝ ጉልበት ሁሉ አገለገልኩ፣ አባታችሁ ግን አታለለኝ፣ ደሞዜን 10 ጊዜ ቀያየረብኝ። እግዚአብሔር ግን አለ የአባታችሁን በጎች በድንቅና በታምራት ወደ እኔ ትራንስፈር አደረገ። አሜን አሜን አሜን። ጠጋ ብለህ ስናይ ያ ተንከራታችሁ፣ ያ የተራበው፣ ያ የተቸገረው፣ ያ 10 ዓመት 20 ዓመት 21 ዓመት ባዶ የነበረው ያዕቆብ እግዚአብሔር ፊቱን ወደ እሱ ሲመልስ ባለጸጋ ሆነ። ሁለት እጃችሁ ከፍ አድርጉልኝ። መጸለይ እችላለሁ? አዎ። ለፍታችሁ 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 ደክማችሁ 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 ሰርታችሁ 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 ከሰራችሁበት ከቆያችሁበት ከደከማችሁበት ከዛ ነገር ባዶ እጅ አትወጣ። አሜን። ባዶ እጅ አትወጭም። አሜን። እስቲ አንዴ ከለፋውበት በሉስን፣ ከለፋውበት ከደከምኩበት ከደከምኩበት ከዛ ነገር ከዛ ከተማ ከዛ ቢዝነስ ከዛ ስራ ከዛ ቸርች በኢየሱስ ስም ባዶ እጅ አልወጣም። ባዶ እጅ አልወጣም። ባዶ እጅ አልወጣም። አንዴ ቁጭ በሉ። አሜን። ብዙ ሳውራ ብዙ እንዳይጠፋባችሁ ዛሬ ወደዚህ ጉባኤ ሲመጣ ይዤ መጣሁ። እቺ ቃል ጨርሻለሁ። እንዲህ የሚል ሐሳብ ይዤ መጣሁ። ለብዙ ዓመት ከለፋችሁበት ከደከማችሁበት ከዛ ጉዳይ ባዶ እጅ አትወጣም። አሜን። ባዶ እጅ አትወጣም። አሜን። ባዶ እጅ አትወጭም። አሜን። እሳኔ ባዶ እጅ አልወጣም። ወሳንዴ ባዶ እጄን አልወጣም። አሜን። ይሄን ቀን ያዙልኝ። በፊታችሁ ያቆመ ጌታ ነው የምላችሁ። የእናንተን ስማችሁን ጠርቼ እንደምጸልይ ሁሉ ከጌታ ዘንድ የሰማሁት ድምፅ ይሄ ነው። ይሄ ነው። ምን የሚል 20 ዓመትን ቆይ 10 ዓመትን ቆይ 7 ዓመትን ቆይ አይኔ እያየ ከእጅ የወጣ ምርኮ አንድ ወር ሳይሞላ በድንቅና በታምራት ወደ እጅ ይመለሳል። ወደ እጅሽ ይመለሳል። ወደ እጅ ይመለሳል። የቀደሙ ሁሉ የሚያስቀድም የእግዚአብሔር እጅ ያገኛል። በኢየሱስም ይሆናል። አንድ ቁጭ በሉ። የያዕቆብን በረከት የበላው ላባ ነው። ከእናንተ ለአንዳንዶቻችሁ የዓለም ሲስተም በልቷል። የዓለም ሲስተም ምሳካ የመሰለ የሚሆን የመሰለ በቃ ዛሬ ነገ እያላችሁ እድሜ ሄዷል፣ ጊዜ ሄዷል፣ ሰዓት ሄዷል። አሁን ከለብሶቻችሁ እድሜያችሁ ትልቅ፣ ስራችሁ ትንሽ፣ ድካማችሁ ብዙ፣ ፍሬ የሌለ አሁን ጠጋ ብለህ በዚህ ዓመት አንተ ምን ሰራ ብዬ ብጠይቅ ለታሪክ የሚሆን የሚጻፍ የሚመዘገብ ታሪክ የሌለው ሰው አለ በዚህ ጉባኤ ውስጥ። በውስጥ ያለው ጸጋ ሌላ፣ አቅም ሌላ፣ ጉልበት ሌላ፣ ፖቴንሻል ሌላ። አሁን ያለበት ህይወት አይመጥንም። እኔ ዛሬ እጸልላችኋለሁ። አሜን። ከማይመጥናችሁ ቦታ ወደ ማይመጥናችሁ ቦታ፣ አሜን። ከማይመጥናችሁ ቦታ ወደ ማይመጥናችሁ ቦታ፣ አሜን። እግዚአብሔር ያሻግራችኋል። አሜን። አረ ያሻግራችኋል። አሜን። እሰነ ያሻግረኛል፣ እሰነ ያሻግረኛል፣ እሰነ ይሳካልኛል፣ ይሳካልኛል። አንደ ቁጭ በሉ እስኪ። ሁለት እጅ ዘርጋ ወደዚህ፣ ሁለት እጅ ዘርጋ። ጓደኞቼ ድርጅት አላቸው፣ መኪና አላቸው፣ ቤት አላቸው፣ ትዳር አላቸው፣ ህይወት አላቸው፣ ልጅ አላቸው። እኔ ግን በዚህ እድሜ ምንም የለም። ከዚህ በኋላ ምን አይነት ስራ ሰርቼ ነው ወደዛ ቦታ የሚደርሰው ብላችሁ ከተማ ለቃችሁ፣ አገር ለቃችሁ፣ ቦታ ቀይራችሁ ሌላ ቦታ ለመሄድ ዛሬ ነገ እንደው ከተማ ለቀ ልጥፋ ያላችሁ ጫፍ ላይ ያላችሁ ሁላችሁ ስሙኝ። እኔ ዛሬ እጸልያለሁ። አሜን። በቅርብ ጊዜ ጌታ ስለ አንተ መንግስትን ያስነሳል። አሜን። አህዛብን ያስነሳል። አሜን። ወንዶችን ያስነሳል። አሜን። እህቶችን ያስነሳል። አሜን። እንዴት መጣ የሚባል ሰው እስከ ቤታችሁ ይመጣል። አሜን። በውስጥ ያለው ራእይ፣ በውስጥ ያለው ጸጋ ሊያራምድ የሚችልም አሁን የማረው ይህ ቋንቋ ለአንዳንዱ ገንዘብ ይሆናል፣ ቪዛ ይሆናል፣ ሰው ይሆናል፣
አቅም ይሆናል። በቅርብ ጊዜ የራሴ የምትለው ነገር በኢየሱስም ወደ እጃችሁ ይገባል። በኢየሱስም ይገባል። እሰና ኢየሱስ በዚህ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ አንድ ቁጭ ብሎ እስኪ አላችሁልኝ? እስቲ አሜን አሜን። ያዕቆብን ጠየቁ። ለመሆኑ ያንተ ዕድሜ ስንት ነው አሉ። ዕድሜ ስንት ነው ሲባል ያዕቆብ በሰዓቱ ወደ 100 ምናምን ዕድሜ ኖሯል ሲጠየቅ፣ ግን ምን አለ? የኔ ዕድሜ ባትጠይቁ ይሻላል። አንተ ቢያንስ ከ100 ዓመት በላይ እየኖርከው አንተ ለምን እዚህ የምትለው ሲባል የኔ ዕድሜ አትጠይቁኝ፣ ግን ከጠየቃችሁ ልንገራችሁ። እሺ ጥቂት ነው እሱም ክፉ ነው አለ። ጥቂት ነው እሱም ክፉ ነው። የኔ ዓመት እኮ የመንከራተት ነው እንጂ የመቸገር ነው እንጂ የመሮጥ ነው እንጂ ባሪያ መሆን ነው እንጂ ከሰው በታች መሆን ነው እንጂ አንድ ቀን መቼ ስኬት አገኘው? ከብዙ ቆይታ በኋላ መጣና ካልባረከኝ አለቅም። እስቲ አሜን አሜን። እስቲ አሜን አሜን። አሁን ከእናንተ ውስጥ ለብዙዎቻችሁ አምላክ እግዚአብሔር ላንተ ያየው ነገርና አንተ ያለበት ህይወት የድሮ የቴፕ ካሴት በግሪ እንደዚህ ነው የምናየው አይደለም? ወደኋላ እንዲያ ነው የምናየው። እንኳን ለብዙዎቻችሁ እግዚአብሔር ያየው የገባልህ ቃል ኪዳንና አንተ ያለበት ህይወት ወይ ጌታ ላንተ ያየው ነገር ወደኋላ እንዲህ አድርገህ ብታየው ጌታ የሚለው ሌላ ያንተ ህይወት ሌላ ሆኗል። እኔ ዛሬ ጸልያችኋለሁ እንዲህ ይሆናል። አሜን። ከዛሬ ማታ ጀምሮ ህይወት የድካማ ይሆነ። አሜን። አገልግሎት የድካማ ይሆነ። አሜን። መንገድ የድካማ ይሆነ። አሜን። ጉዞ የድካማ ይሆነ። አሜን። ታሪካችሁ ይቀየራል። አሜን። በቅርብ ጊዜ መውጣት ይሆናል። አሜን። ብቻ ወተ ህዝብ ትሆናለህ። አሜን። ባዶ ወተ ባለጸጋ ትሆናለህ። አሜን። እግዚአብሔር ካላሰባችሁ ቦታ ያባርካችኋል። አሜን። ኃይላችሁ ይታደሳል። አሜን። እሰነ ኢየሱስ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ሶስት ኢየሱስ አመሰግናለሁ። እኔ ነው ማየው እሻለሁ የ2018 በአዲስ አበባ ከተማ ላይ የምጠብቀው አንድ ቀን ይሄ ቀን ነው። ጨርሻለሁ። ጨበጨባ ሃሌሉያ። ከጌታ ሰምቻለሁ። ፊትን አይቼ ማውራት ትንቢት የለኝም። ዛሬ የገባ አንድ ነገር አለ። እግዚአብሔር ህዝብን ይጎበኛል ብሎኛል። አሜን። ትጎበኛላችሁ። አሜን። ቤት ይጎበኛል። አሜን። ትዳሪ ይጎበኛል። አሜን። ልጆቹ ይጎበኛል። አሜን። ምርኮ ይመለሳል። አሜን። ኃይላችሁ ይታደሳል። አሜን። በኢየሱስም ይሆናል። አሜን። ይሆናል። አሜን። ይሆናል። አሜን። አሁን ብዙዎቻችን ትንቢት የምናገር ነቢይ አላጣንም። የሚያስፈጽም አጥተናል። ዛሬ ማታ እንዲህ ይሆናል። አሜን። ለብዙዎቻችሁ ትንቢት አይነገርም፣ ይፈጸማል። አሜን። መዝግበ ያስከው ይፈጸማል። አሜን። በራእይ ያየው ይፈጸማል። አሜን። የድሮ ይፈጸማል። አሜን። የስልክ ይፈጸማል። አሜን። ይፈጸማል። አሜን። ነገር ግን ዛሬ ማታ ብለው ዛሬ ማታ ትንቢት አይነገርም፣ ይፈጸማል። ትንቢት አይነገርም፣ ይፈጸማል። ማታም ይደረጋል። ማታም ይደረጋል። በራእይ ያየው ተኝተ ያየው ከእናት በኩል ከአባት በኩል ከወንድሞች በኩል አንተ ወደ ጉባኤ ሳትሄድ በስም የመጣ ትንቢት አንድ ሳይቀር በዚህ በ3 ወር ይፈጸማል። ኧረ ይፈጸማል። ኧረ ይፈጸማል። እሰና ኢየሱስ በዚህ ኢየሱስ አመሰግናለሁ። አሜን። በቃ እናንተ በጣም ብዙ ናችሁ በቁጥር ነው። እንዲህ ለማውራት እናንተ ብዙ ናችሁ። እዛ ጀምሮ ያላችሁ ሁላችሁ እኔ አይኔ እዝም አለ በደም ስሙኝ። ሁላችሁ እይኝ ስሙኝ። ባላችሁ ቦታ ላይ ሾፓይ ቤትን ኩሽ በሳ እጅ ዘርጋ፣ በደም ዘርጋ። እንዲህ አታርግ። በደም እስከሚበቃሽ ከዚህ ማታ ጀምሮ በነገር ሁሉ እየበዛ ትበዛለህ። አሜን። እየጨመርክ ትጨምራለህ። አሜን። ያንተ ጉዳይ ወደፊት ይሆናል። አሜን። ወደ ኋላ አይሆንም። አሜን። ወደፊት ይሆናል። አሜን። መንገድ ይቀየራል። አሜን። ቤት ይቀየራል። አሜን። ኃይል ይታደሳል። አሜን። ታሪክ ተቀየረ። አሜን። ጀምሬ አይበላሽም። አሜን። ወቴ አይበላሽም። አሜን። ሰርቴ አይበላሽም። አሜን። እሰነ ኢየሱስ ኢየሱስ ኢላባሰ አንዴ ቁጭ በሉ እስኪ። ቅድም ብያችኋለሁ። ከኔ ጋር ናችሁ? አዎ። ነካ አድርገው እስኪ። ነካ አድርግ እስኪ። ይሄ ጉድ እስኪ አነ ኢየሱስ በሉ እስኪ። ኢየሱስ ይሄ ስንት ነው? አንተ እግዚአብሔር ሰው በዚህ በጉባኤ ውስጥ ቁጭ ስላልክ እንደሱ አትስመኝ። አንተ በደም ስመኝ።
ሌላ የራሱ እቅድ አለው፣ የራሱ ዓላማ አለ። ሌላ ዝም ብሎ ነው እዚህ ጉባኤ የገባው። ዓላማው ሌላ ነው፣ ፕላኑ ሌላ ነው። የመጣው ለነገር ነው። አንዳንዱ አንተ እግዚአብሔር ሰው ልብን ወደዚህ አድርግ፣ ፊትን ወደዚህ አድርግ አላችሁልኝ። ዘርጋ እጅን ወደዚህ፣ ሁለት እጅ ዘርጋ ወደዚህ። ሁላችሁ ከኔ ጋር ናችሁ? አሁን በደንብ ስሙኝ። ዛሬ እንዲህ ብዬ ነው የምሸኛችሁ። አሜን። እግዚአብሔር ይቀድማችኋል። አሜን። እግዚአብሔር ይከተላችኋል። አሜን። ሟርተኛ አይቀድማችሁም። አሜን። ደጋሚ አይቀድማችሁም። አሜን። አፍ ያለው አይቀድምም። አሜን። ስልጣን ያለው አይቀድምም። አሜን። እግዚአብሔር ይቀድማችኋል። አሜን። እግዚአብሔር ይከተላችኋል። አሜን። ነገሬ አይበላሽም። አሜን። ሕይወቴ አይበላሽም። አሜን። አሁን አይበላሽም። አሜን። አመሰግናለሁ። ሃሌሉያ። ከእናንተ ብዙዎቻችሁ ጀምራችሁ አይደለም፣ ቆሜ አይደለም፣ ወጣችሁ አይደለም፣ ተበላሽ አይደለም። የአሁኑ ጉዞ አይበላሽም። አሜን። የአሁኑ ስራ አይበላሽም። የአሁኑ መንገድ አይበላሽም። የአሁኑ አካል አይበላሽም። እዚህ የዘንድሮ አይበላሽም። የአሁኑ ግን አይበላሽም። የአሁኑ ግን አይበላሽም። በኢየሱስ የአሁኑ አይበላሽም። የዘንድሮ አይበላሽም። የአሁኑ አይበላሽም። ውጣ፣ ሂድ፣ ጀምር። እግዚአብሔር ከአንተ ጋር ይሆናል። ሂድ፣ ውጣ፣ ጀምር። የአሁኑ ጉዞ አይበላሽም። አሁን ተፈቅዶላችኋል። ሰሜን ተፈቅዶልሃል። ደቡብ ተፈቅዶልሃል። ያም ተፈቅዶልሃል። የሚይዝ አይኖርም። እግርን ፈትቻለሁ። ኧረ ጌታ ብሏል። ኢየሱስ ጌታ ነው። ጉባኤ ለጌታ ጩኸት ያመጣል። አመሰግናለሁ። ቁጭ በዛንዴ እሰነ ኢየሱስ በለሲ ኢየሱስ ቁጭ በዛንዴ ሁላችሁ ከኔ ጋር ናችሁ? እንዲህ ይሆናል። ይሄ ስንት ነው? ይሄ ስንት ነው? 2 ይስሐቅ ጉድጓድ ቆፈረ፣ ዘጉ ይላል። አሁንም ቆፈረ፣ ዘጉ ነው። ዘጉ። ከእናንተ ብዙዎቻችሁ የጀመርከውን ነገር ምን እንደሆነ እየተከታተለ ነገርን ያበላሻል። አንዳንዱ በጥንቆላ፣ አንዳንዱ በሟርት፣ አንዳንዱ በራሱ መንፈስ። አንደ ዘጉ አይደለም፣ ሁለቱ አበላሹ አይደለም። የአሁኑ አይበላሽም። የአሁኑ አይበላሽም። በማንም የማይዘጋ የማይዘጋ ምንጭ፣ የማይዘጋ ምንጭ፣ የማይዘጋ በረከት። እሳነ የማይዘጋ በረከት፣ የማይዘጋ ምንጭ፣ ለትውልድ የሚሆን ለሀገር የሚሆን ለመንግስት የሚሆን ለከተማ የሚሆን የማይቆራረጥ የማይሸራረፍ ከጌታ ዘንድ የሆነ ልዩ በረከት ወደ እጄ ይገባል፣ በኢየሱስ ይገባል። አመሰግናለሁ። እሰነ ኢየሱስ በርሲ ኢየሱስ ድገሙሲ ኢየሱስ አንተ ድገሙሲ ኢየሱስ። እኔ በህይወት ዘመኔ እስከ ዛሬ ድረስ አንድ ወንድም ባለቤቱ ታማ ልትሞት ቀረበች። ጊዜ አጣው። ውስጤ ግን ተሰማኝ መሄድ እንዳለብኝ። ታማለች አለው፣ ደክማለች አለው። ለራሱ አልተናገርኩም። ለጓደኛው ደውዬ እንትና ጋር ብዬ ጠየቅኩ። ይዞኝ ሄደ። ሰው ሆኜ ከተነሳው እስከ ዛሬ ቀን ድረስ እኔ የድሃ ቤተሰብ ልጅ ነኝ። ድሃ ነኝ። ድሃ ቤት ሄጄ አውቃለሁ። ያቺ ቤት አይነት ቤት አይቼ አላውቅም። በጣም ትንሽ ቤት፣ በጣም ትንሽ ቤት። በእውነት እቺ ነው የምታክለው። የመሬት ፍራሽ፣ 3 ኩርሲ ወንበር፣ አንድ ቢጫ ጃርካን፣ ጆካ አለ፣ ከሰል ማንደጃው አለ፣ ሌላ የለም። እኛ ለ3 ሄደን ቤቱ ሞላ። እኔ እንደገባው ወጥቶ ወደ ሱቅ ሄደ። ያ ሰው ቆየብኝ። ባይ የለም። ቆይቶ መጣ። ልክ ኢየሱስ ሲገባ እኔ ካልተነሳው ለሱ መቀመጫ ወንበር የለም። እኔ ተነሳውና አንተ ቁጭ በል፣ እኔ ስለምጸልይ እቆማለሁ። ቆምኩ፣ ጸለይኩ። ጌታ ተናገረኝ፣ ፈወስኳት አለኝ። በጣም ደስ ብሎኝ ተፈውሰሻል፣ ቀጣይ ሳምንት ቸርች እንገናኛለን፣ እርግጠኛ ሆኜ ልንገርሽ ስጋሽ ይመለሳል ብዬ ወጣሁ እና እጁን ይዣለሁ። የዛ ወንድም እስከ አስፋልት ነው የምንሄደው፣ መኪና እዛ ቆሟል። እስከ መኪና ድረስ እንደ ድንገት ፊቱን አያለው። የእንባ ብዛት። ምን ሆንክ?
አንተ ቤት እንደገባ እኔ ከቤት የወጣው ለአንተ ምሪንዳ ላመጣ ነበር የሄድኩ። ያልተከፈለ ገንዘብ ስላለ ሱቆች ከለከሉኝ። እኛ ቦምባ ውሃ ነው የምንጠጣው፣ ለአንተ ቦምባ ውሃ አይሆንም ብዬ ውሃ ልገዛ ነበረ በዱቤ ውሃ ከለከሉኝ። የቤት ትንሽ ስኳር አለ ግን ዳቦ ጠየቅኩ። ዳቦና ሻይ ላቅርብ ብዬ ዳቦ ከለከለኝ። የምወድ ነቢይ እስከ ቤቴ መጥተህ አንድ ውሃ መግዛት ካልቻልኩ ብሞት ይሻለኛል፣ ይሄ ነው የሚያስለቅሰኝ አለ። አሁን የኔ ውሃ ነው አንተ የሚያስለቅስ? አዎ በጣም የምወድ እስከ ቤቴ መጥተህ ወይ ሻይ አላፈለም ወይ ዳቦ አልገዛው ወይ ውሃ አልገዛው ምሪንዳ አልገዛው ብሞት ይሻለኛል። ጸለይኩ። ከኛ ማግና ብዙ ውሃ አወረድኩ። ሌላ ገንዘብ ሰጠው። ለሱ እንዲህ አልኩ፣ ቤቲ አልደበረኝም፣ አልቀፈፈኝም፣ በጣም ደስተኛ ነኝ። ዛሬ እንኳን መጣው። ጌታ ግን እንዲህ ይላል፣ በቅርብ ጊዜ የራሴ ቤት ማኪና ብዬ ጸለይኩ። አልዋሽም። ሕያው ጌታን አምላችሁ ባለፈው 50 ሺህ ብር ይዘው አሜን አሜን ለራሱ 500 ካሬ ሜትር ላይ አሜን አሜን G+2 ሰርቶ አሜን በራሱ ማኪና አሜን ሰይ አላችሁልኝ አለን። የገረመኝ ልንገራችሁ። አንዳንዴ ለምትወደው ለአባት መሆን ስትፈልግ ሲያቅት፣ ለአባት መሆን ሲያቅት ያማል። ለወንድም መሆን ሲያቅት ያማል። ለልጆችሽ መሆን ሲያቅት ያምሻል። ለባለቤትሽ ያማል። ለምትወደው ለቸርች መሆን ሲያቅት ያማል። እኔ ዛሬ የማወራው አንድ ነገር አለ። ዛሬ ለራሴና ለቤተሰቦች መሆን ያልቻልከው አንተ ከትንሽ ጊዜ በኋላ ጠላቶችን ትመግባለህ። አሜን። ጠላትን ትመግባለህ። አሜን። አሕዛብን ትመግባለህ። አሜን። የምግብ ፋብሪካ ይኖራል። አሜን። እግዚአብሔር ይጎበኛቸዋል። አሜን። ኢየሱስ ጌታ ነው። አሜን። ማን ነው ከእናንተ ውስጥ ለድሃ ለቸርች ለሰው መሆን እየፈለጋችሁ እጅ ያጠረው ካለ እጅ ያሳየኛል። አጣችሁ አይደለም? እንዲህ ይሆናል። አሜን። አባቴ ባንተ ያርፋል። አሜን። ወንድሞች ባንተ ያርፋሉ። አሜን። ከተማ ባንተ ያርፋል። አሜን። ቸርች ባንተ ያርፋል። አሜን። እግዚአብሔር ልብን አይቶ ባለጸጋ ያደርጋል። አሜን። ዛሬ ማታ እንዲህ ይሆናል። አሜን። ባለጸጋ የሚያደርግ የእግዚአብሔር መንፈስ ዛሬ ማታ ያገኛችኋል። አሜን። እንደዚህ አይነት ህይወት አይደገምም። አሜን። ማጣት አይደገምም። አሜን። ጭንገፋ አይደገምም። አሜን። አረ አትንከራተትም። አሜን። አረ አትቸገርም። አሜን። አረ ያ ተቀየረ። አሜን። እሳነ ኢየሱስ ኢየሱስ አመሰግናለሁ። አሜን። ይስሐቅ በዚህ ዓመት ዘርን ዘራ፣ 100 እጥፍ አጨደ። ዘርጉ እጆቻችሁን። ዩሪያ አያስፈልግም፣ ማዳበሪያ አያስፈልግም። አሁን ጉዳይ እንዲህ ይሆናል። ከዛሬ በኋላ የምትንቀሳቀሰው በድምጽ ይሆናል። አሜን አሜን። የምትሰራው በድምጽ ይሆናል። አሜን። የምትራመደው በድምጽ ይሆናል። አሜን። ሰምተህ ትቆፍራለህ። አሜን። ምንጭ አይዘጋም። አሜን። ሰምተህ ትዘራለህ። አሜን። በረከት ይሰበሰባል። ሰምተህ ትወጣለህ። ነገር አይበላሽም። ከነገ ጀምሮ ተናግረህ ትሰማለህ። አሜን። ሮጠህ ታሸንፋለህ። አሜን። የዘራው ይበቅልሃል። የቆፈርከው ይመነጫል። አንድ ቦታ አትንከራተትም። እግዚአብሔር ይጎበኛችኋል። እሳነ ኢየሱስ 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 እስቲ አሜን አሜን። ከነገ በኋላ እንዲህ ይሆናል። አሜን። አንድ ጉዳይ አንተ ብቻ ነው የምትናገረው። ንግግር በምድርቱ ላይ የከበደ ይሆናል። ንግግር ለሟተኛ የከበደ ይሆናል። ጠላ አትገኝም። ትንፋሽ የከበደ አይን የከበደ እይታ የከበደ ጨርቅ ይፈውሳል። ጥላ ይፈውሳል። ኧረ አትለመድም። ኧረ አትለመድም። እሳና አልለመድም። በዚህ አልለመድም። አመሰግናለሁ። አሁን ለብዙዎቻችሁ ከነገ ጀምሮ አካሄድ ይለያል። አረማመድ ይለያል። ስብከት ይለያል። ሁኔታ ይለያል። አንተ ካለ ሁሉ ሰላም ይሆናል። አሜን። እሺ እኔ ካለ ሁሉ ሰላም። እሺ እኔ ካለ ሁሉ ሰላም። ኢየሱስ ጌታ ነው። ከዛሬ በኋላ ቤታችሁ ላይ ጫጫታ አይኖርም። አሜን። ጩኸት አይኖርም። ቋንቋ አይደባለቅም። ሰላም ይሆናል። ኃይል ይታደሳል። መንገድ ይቀየራል። ነገር ያማረ ይሆናል። እሳነ ኢየሱስ ኢየሱስ አንድ ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ ትመሰክራላችሁ። ለመጀመሪያ ጊዜ በዚህ በአዲስ ወር ይሳካላችኋል። አሜን። ሰርተህ ይሳካል። አሜን። ጀምረህ ይሳካል። አሜን። አውጥተህ ይሳካል። እስቲ ነገሬ አይበላሽም። ነገሬ አይበላሽም። ሕያው ጌታን አምላችሁ እኔ ምንድን ነው የማየው ለብዙዎቻችሁ
ከእግሮቻችሁ ከእጆቻችሁ በሶስት የተገመደ የሆነ ገመድ ስበጠስ ያየው ነው። አቱካባሴ እጅ አይያዝም፣ አሜን። እግሬ አይያዝም፣ አይያዝም፣ ጸጋ አይያዝም፣ አይያዝም፣ መንገድ አይዘጋም፣ ታሪክ ይቀየራል። የውጭ በር፣ የሥራ በር፣ የትዳር በር በሰው የማይዘጋ ትልቅ በረከት ቤትን ያንኳኳ። አመሰግናለሁ። ኤላላታካባሴ ዊ አመሰግናለሁ። የማይቆም ሰው ብዙዎች ቆሙ ተነሱ አልቻሉም። እስኪ እኔ በሲ ለሙከራ ሳይሆን ለመጨረስ ለመፈጸም እጀምራለሁ። እስኪ አሜን። ሕያው ጌታ ነው የምላችሁ። ከሚቀጥለው ሳምንት ጀምሮ ያለው ጉዟችሁ የተባረከ መንገድ የተባረከ መንግስት ይሰማል፣ አሕዛብ ይገዛል፣ በሮች ይከፈታሉ፣ ዶክመንት ሞገስ ያገኛል። በየኤምባሲው በየከተማ በየአገር ነጮች ይሰሙዋል፣ ጥቁሮች ይሰሙዋል። ቀኝ ከፍ አድርግና እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። በጌታ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። በጌታ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ አሜን። አንድ ቁጭ በል እስቲ አሜን። አሜን አላችሁልኝ? አለን። ሁለት እጅ ዘርጋ በደንብ። አታፍርምና አትፍሪ፣ አትዋረጅምና አትደንግጪ። ያንን ስድብ ሁሉ ትረሺዋለሽ። ምርኮ ፈጠነ፣ ብዝበዛ ቸኮለ፣ ምርኮ ፈጠነ፣ ብዝበዛ ቸኮለ። የቸኮለ የእግዚአብሔር ክብር፣ አሜን፣ ምሕረት፣ አሜን፣ በረከት አሜን፣ ወደ እጅ አሜን፣ አሁን ይገባል። አሜን። ቁጭ በሉ ልጸልይላችሁ። እንዲህ ይሆናል። አሜን። ከዛሬ ጀምሮ የቃርሚያ ህይወት ያበቃል። ያበቃል። የቃርሚያ ህይወት ያበቃል። ያበቃል። ትንሽ ቤት ይበቃል። ትንሽ ገንዘብ ያበቃል። ትንሽ ደሞዝ ያበቃል። ትንሽ ያበቃል። ለራብ የማይሆን የማያጠግብ ያበቃል። ባዶ መሶቦቹ ያበቃል። ሰሞኑ ይጠፋሉ። አሜን። ትልቅ በረከት አሜን። ይኸው ጠራሁልህ። አሜን። በኢየሱስ ጠራኸው። አሜን። በኢየሱስ ጠራኸው።